ላንተና መካነ ሰላም መስጊድ ውስጥ ገብቶ ሲጨፈጭፉ የነበሩ ሰዎች ዛሬ ፖለቲካን አጀንዳን ህዝብን ለማዘናጋት ህዝብን ለማስረሳት ምን አሉ? መከላከያ ሴትን ጡት ቆረጠ። ዛሬ የዚህች ልጅ ሞት በዚህ ሚዲያ ላይ ይታወጃል። ማንንም ይሞታል፣ ጀግና ይሞታል፣ ህፃናት ተገለዋል። ከዚህች ልጅ በባሰ አጀንዳ እንሰጣቸዋለን ብለው ቲክታክ ላይ መጣው ነበር። አምልጧቸው፣ ምክንያቱም ማይችል ብልጽግና እንደዛ አድርጎ ቪዲዮ ይቀርጻል። ፖለቲካ እንስራባት ብለው ይሄንን ነገር ተጫወቱ። ናዝም ብለው ሀጂ ሙፍቲ ማታቁት መናጢ ሰው ታሞ ቢታይ አላህ ይዘንለት አላህ ያሽረው ነው የሚባለው። አያማራ ያማራ ጥላቱ ራሱ አማራ ነው። እችሊ ትላንትና ባሰቃቂ ሁኔታ ተገላለችና የታሪኩ የትርክቱ ልዩ ምልክት ብለው ዛሬ ጡት ተቆረጠ ብለው መጡ። ሙስሊምም የሚገለው ኦርቶዶክስም የሚገለው ሴትም የሚገለው ወንድም የሚገለው በጣም ያሳዝናል። ትምህርት ቤት መላክ ያለባትን የ16 ዓመት ህፃን ጦር ሜዳ አስገብቶ የጽንፈኝነትን ተግባር የአሸባሪነትን ተግባር ሲያስፈጽም ቆየ። አንደኛ እኛ መሬት የሰጠናችሁ እንድትኖሩበት እንጂ እንድትሰግዱበት ወይ ማዛን እንድትሉበት አይደለም እያሏቸው ይገኛሉ። ሁለተኛ ያዛን ድምጽ ፈጽሞ በከተማችን ላይ መስማት አንፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል። ዛሬም የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ የምንመለከት ይሆናል፣ ሪአክት ብናደርግ ይሆናል። እንግዲህ እንደምታወቀው ሰሞኑ አንድ አጀንዳ ይዘን ነበር። እሱም ስለ መካነ ሰላም ኑር መስጂድ ጨፍጨፋ ማለት ነው። እንግዲህ በሳምንት ስለሱ ጉዳይ ነበር አጀንዳ አድርገን ስንነጋገርበት ድምጽም ስንሆንለት የነበረው ማለት ነው። ነገር ግን ከሁለት ቀን በፊት አንድ ትኩስ የሆነ አጀንዳ ተሰጥቶናል። በጉዳዩ ላይ የተለያዩ ሐሳቦች እየተነሱ ይገኛሉ። እስቲ የምንመለከት ይሆናል። ነገር ግን ዋነኛው ዓላማ የዚህ ነገር ፐርፐዙ ምንድነው? በመካነ ሰላም በኑር መስጂድ የተደረገውን ጨፍጨፋ አጀንዳውን ለመቀየር ነው። ሌላ ነገር እንዳይመስላችሁ፣ አጀንዳውን ለመቀየር ነው። የአማራ ክልል ሙስሊም ማህበረሰብ ተነስቶባቸዋል። ፋኖ ሆኖ ከነሱ ጋር ጫካ ያለው ጭምር አካሄዳቸውን እየወደደላቸው አይደለም። ለዛ ሲባል ምን መደረግ አለበት? ጉዳዩ ቶሎ መቀየር አለበት። ቶሎ ነው ፕላን የተደረገው። ነገር ግን በዚህ መሃል የሚያሳዝነው ነገር ምንድነው? ህፃን ልጅ ገና ሮጣ ያልጠገበችው ልጅ በዚህ እድሜዋ መሄድ የነበረባት ትምህርት ቤት ከትምህርት ቤት ውጪ የትም መሄድ አልነበረባት። እኛ እንደምናውቀው ማለት ነው፣ እኛ ኢትዮጵያውያን እንደምናውቀው ማለት ነው። አንድ ሰው በ15 አመቱ በ16 አመቱ ከትምህርት ቤት ውጪ የትም መሄድ አለው። ነገር ግን ፋኖ አባል አደረጓት። በጣም በሚያሳዝን ሁኔታ ማለት ነው። ልጅቷ በራሷ ፈቃደኝነት አይደለም የሄደችው። እቺ ልጅ አመጣጧ ራሱ ለምን ነበር የሚለው የምናነሳ ይሆናል። እቺ ልጅ አመጣጧ ራሱ ባክግራውንድ ስቶሩ በጣም ታስቦበት ታቀዶበት የተደረገ መሆኑ የሰሞኑ አማሟቷ የሚያሳይ የሚገልጽ ነገር ነው። ዛሬ የዚህች ልጅ ሞት በዚህ ሚዲያ ላይ ይታወጃል። ማንንም ይሞታል፣ ጀግና ይሞታል፣ ህፃናት ተገለዋል። ከዚህች ልጅ በባሰ የዩኒቨርሲቲ ተማሪዎች ከአንድ በላይ የገበሬ ልጆች ያውም የአምስተኛ የአራተኛ የሶስተኛ ዓመት ተማሪዎች በገበሬ ኩራዝ የተማሩ የአማራ ልጆች ታርደዋል፣ ጡታቸው ተቆርጧል። ቪዲዮ ምስል አለን እናቀርበዋለን። ቀብረው ገለዋቸዋል። ይቺ እህታችን ለዛሬ አንድ አይደለች፣ በሚሊዮኖች ጡት ተቆርጧል። ስለዚህ አማራ አታልቅስ፣ አትሸቅልባት። በቅዳሜ ገበያ ኮፍያ አክፋዳችሁን ይዛችሁ መጣችሁ ደግሞ ትለምኑባቸዋላችሁ። በቃ ሞተች አይደለም። she's my hero። እኔ የምሬን ነው የምላችሁ፣ በመሞቷ በጣም አዝኛለሁ። በጣም መሞት የነበረባቸው ባይሞቱና ሰላምን ባያወርዱ ደስ ባለኝ ነበር። ነገር ግን በሞቱ የምላቸው ጠላቶች አሉ አይደል እንዴ? በየመስጂዱ እየገቡ ሙስሊሞችን እየጨፈጨፉ መስጂድን እያቃጠሉ የሙስሊሞችን ንብረት እየዘረፉ እያጠፉ እያወደሙ ያሉት አሉ። መገደል የነበረባቸው እነሱ ነበር። ነገር ግን እቺ ገና ሮጣ ያልጠገበች እነሱን ተቀላቅላ በራሷ ፈቃደኝነት አይደለም በነገራችን ላይ የሄደችው። እንደዛ ብዬ አላስብም እኔ። ምክንያቱም እቺ ልጅ ገና ህፃን ልጅ ነች፣ 15 16 ዓመቷ ነው። እነሱ በመጀመሪያ ፕላን ያደረጉት ነገሮች ነበሩ። እናደረጓት ልጅቷ ልክ ፋኖን እንደተቀላቀለች ሚዲያ ላይ ትኩረት እንድትስብ አደረጓት። በቃ ትለቃለች፣ በየጊዜው የሆነ ቪዲዮ ሰርታ ትለቃለች፣ የሆነ ቦታ ምናምን ትለቃለች። በቃ ስለፋኖ ምናምን አላል ሸለላው ምናምን ትለቅ ነበር ልጅቷ ማለት ነው። በቃ ሚዲያ ላይ በጣም ትኩረት እንድትስብ አደረጓት። ለካዛኔ እነሱ ፕላን ያደረጉት ነገር ነበር ማለት ነው።
ዘመቻ ምናምን ድላረግን እንዲያረግን መከላከያውን አፈረስን መከላከያው አለቀለት ምናምን የሚል ትርክት ሰሩ። እቺ የ3 ቀን የ1 ሳምንት እንደምትሆን ሲያውቁ ደግሞ አሁን መጡና እንዴ የኦሮሞ ኃይሎች እኮ አማራ ክልል ገቡ ማለት ጀመሩ። ትርክቱን ሲሰሩት ቆዩና አንድ ሲምቦሊክ ነገር ማምጣት አለባቸው። ስለዚህ ማጠቃለያ የታሪኩ የትርክቱ ልዩ ምልክት ብለው ዛሬ ጡት ተቆረጠ ብለው መጡ። ይገባችኋል እየተደረገ ያለው ነገር? የጡት ተቆረጠ ትርክት ይዞ መጥቷል። ሂዱና ጠቅላላ ሚዲያውን ተመልከቱት። ጠቅላላ ሚዲያውን ጡት ተቆረጠ ነው። አስተሳስሩት። ይሄን ታሪክ ተመልከቱ። ታሪክን አስተሳስሩት በደንብ። የጡት ቆረጣ ታሪክ ዛሬ የተስፋዬ ገብረአብ ልጆች ይዘውት መጥተዋል። እነ ፋሲል እነ ማዛ አይሻ ወደ ባለም ተቀይራለች። ዛሬ አይሻ ባለም ሆናለች። አያችሁ መጀመሪያውኑ አመጣጧና ወደ ፋኖ ስትቀላቀለ ራሱ እነዚህ አመራሮች ያሰቡት ነገር ነበራቸው። የሆነ ታይም ላይ ከመከላከያ ጋር ውጊያ ትገባለች፣ ትገደላለች፣ ከዛ በኋላ እንደዚህ ትደረጋለች፣ አጀንዳ ትሆናለች፣ ከዛም በኋላ ሁሉም ነገር ይቀየራል የሚል ሐሳብ ነበራቸው ማለት ነው። ስታሸልሏት ስታስጨፍሯት ይሄ ነገር እንዳለ ማወቅ ነበረባችሁ። ይፉከራና ይሽለላ መጨረሻው ይሄ ነው። የቡርቴ ድራማን አይታችሁታል። የቡርቴ ድራማ በጣም ተጠንቶ አሜሪካ ያሉት ስፖንሰር ሆነው አይዲያ ተሰጥቷቸው ስክሪፕት ተጽፎ ኤዲት ተደርጎ ተነጋግረውበት በዚህ ብንሄድ በዚህ ቢሆን በዚህ ተብሎ በደንብ ተጨንቀው የሰሩት ድራማ ልክ የወጣ ቀን የዛኑ ቀን አከሸፍ ነው። እኔ እንደ አንድ ኢትዮጵያዊ እህቴ ነች። ባትሞት ደስ ይለኛል። ለምን ትሞታለች በዚህ እድሜዋ? እኔ እንኳን በዚህ እድሜ ገና አሁን 49 ዓመቴ ነው። ገና መኖር እፈልጋለሁ። ብዙ ደስ የሚሉ ነገሮች አሉ፣ የሚያጓጉ ነገሮች፣ ማየት የምንፈልጋቸው ነገሮች አሉ። እንደዚህ አይነት እንበቆቅላ ልጆችን አውሮፓም አሜሪካ ያለው ጃዝ በለው ያለ ያስበላል። ከዛ ልጆቹ የሆነ አደጋ ሲደርስባቸው ብልጽግና እንዲያርጉ መከላከያ ጀግና ነው። መከላከያ እንደዚህ አይነት ተልካሻ ስራ አይሰራም። ከገጠምከው ፊት ለፊት ካገኘክ ትክክለኛውን እርምጃ ይወስዳል። ውሸት ነው እንዴ? መከላከያ ፊት እኔም መከላከያ ላይ ከተኮስኩ መከላከያ ድብን አድርጎ ዋጋዬን ይሰጠኛል። በቃ መከላከያ ማለት የኢትዮጵያ ቀይ መስመር ነው አይደል? መከላከያ ፊት በምንም አይነት ሂሳብ ቆመክ ልትዋጋ አትችልም። ከመጣህ ደግሞ ልትተኩስ ልትገላል ይመጣው መከላከያ ደግሞ በምን ያጫውታል። ስለዚህ እንደዚህ አይነት ድራማ እድሜ ልካችሁን ትጫወታላችሁ እንጂ ምንም የምታመጡት ነገር የለም። እኔ ፒክቸሯን አይቻለሁ። እነሱ የለቀቁት ማለት ነው ቴሌግራም ላይ ነው የተለቀቀው። በጣም የሚያሳዝን ልብን የሚነካ የምሬን ነው የምላችሁ። እኔ እሱን ፎቶ አይቼ ማለት ነው ሚሳ መብላት ነው ያቃተኝ። በቃ አልቻልኩም። እኔ እንጃ በቃ ከፊት ለፊቴ ይመጣል። በቃ የሆነ ይጨንቃል። ወላሂ እኔ አልመክራችሁም አልመክራችሁም። ነገር ግን እዚህ ጋር ምን አለ መሰላችሁ? ፎቶው ላይ ፊቷን ደብቋል። ለምንድን ነው ፊቷን የደበቁት? እዚህ ጋር የተቆረጠውን ጡት ብቻ ነው የታየው። እኔ ፊቷ የተሸፈነውን ቪዲዮ ነው ምንድነው ፎቶ ነው ያየሁት። ለምንድን ነው የሸፈኑት? ሁለተኛ ደግሞ መከላከያ ይሄንን ሲያደርግ እስከዛሬ አላየንም። ፋኖ አንገት ቆርጦ እንዲህ መሀል ከተማ እንዲህ ያደረገ እንደ ባንዲራ እያሳየ እየሸለለበት አሳይቶናል። ይሄ ድርጊት የተለመደው በእነሱ እንደሆነ የሚታወቅ ነው። እቺ ልጅ ተገድላለች። ጦር ግንባር ነበረች። ማንም ትማትም የሚወረውር የለም። ስትተኩስብኝ እኔም እተኩስብሃለሁ። አዎ ለመገዳደል ነው። በቃ ጦር ሜዳ ሲገባ ለመገዳደል ነው። አለቀ። ለምን ተገደለች አይባልም። ለምን ተገደለች ከማለት በፊት ወደ ጦር ሜዳ ራሱ አለመላክ ነበር። መታሰብ የነበረበት ይሄ ነበር። የጻነች 15 ዓመቷ ነው። 16 ዓመቷ ነው። ጦር ሜዳ መግባት ራሱ አልነበረባት። አለቀ። እውነት ለልጅቷ ታስቦ ቢሆን ኑሮ መጀመሪያ ራሱ ወደ ጦር ሜዳ አይልኳትም ነበር። እኔ እስከዛሬ መከላከያ እንደዚህ ያደረገ ሲባል ሰምቼ መላክ መከላከያ ጡት ቆረጠ እንደዚህ ያደረገ አይቻላቅም። በስማም ወልደ መንፈስ ቅዱስ ብሎ ያረደው ማን ነው? እስቲ በአላህ ይሁንባችሁ ያረደው ማን ነው? ኦርቶዶክስ ተዋህዶ ወገኖቻችን በስማም ብሎ መብላት እስኪያስጠላቸው
ከቤት አውጥቶ እንደ በግ አስተኝቶ ያረደው ማን ነው? በወሎ መካነ ሰላም በኑር መስጂድ ያደረጉትን ጫፍጨፋ ቶሎ ለመቀየርና ትኩረት ለመሳብ አስበው ነው ያደረጉት። በጣም ያሳዝናል። ከቤቱ አውጥቶ ለሞት ይጋብዟታል። እቺን ህፃን በዚህ እድሜዋ መማር የነበረባት ልጅ ከምትማርበት ትምህርት ቤት አውጥቷት በጣም ያሳዝናል። ተመልከት፣ ይሄ መርጦ አልቃሽ ቆሻሻ የሆነ ሰው ደግሞ ተመልከትልኝ። አያማራ የአማራ ጥላቱ ራሱ አማራ ነው። እችሊ ትላንትና በአሰቃቂ ሁኔታ ተገላለችና ዛሬ ውሎ ሙሉ የአማራ ወጣት ከዜሮ ፎሎወር እስከ ፌመሶች ስለዚህ ጉዳይ ብቻ መሆን አለበት፣ ድምጽ መኮን አለበት ብለው እነ ጆከር እና የተለያዩ ወንድሞች በላይቭ ላይ አድማ ሲያደርጉ አይቻለሁ። በዛው በተባለው ሁኔታ ተጧጡፎ ድምጡ ለዚችሊ በከፍተኛ ሁኔታ ድምጽ እየተሆነ ባለበት ሰዓት መማርና ቤታዩ በዚህ ጉዳይ በከፍተኛ ድምጽ መሆን አለባቸው ብለው ስለተቃውሟቸው የዚችሊ ድምጽ ለማፈን አጼ ዘራያቁ ሌላ ሐሳብ ይዘው መጡ። ያው እንግዲህ አማራ መቼ እንደተረገመ ባናቅም አሁን ተዘዋዝሮ የልጅቱን ድምጽ ተው ራስ በራሱ መቀጣቀጥ ይዟል ማለት ነው። ሰሞኑ ቪዲዮ እየሰራ ነው። ነገር ግን በመካነ ሰላም ወሎ መካነ ሰላም ኑር መስጂድ ጨፍጨፋ ጊዜ ግን አንድ ቪዲዮን ነው ያየሁት። እሱም ደግሞ እኛን ጉዳይ እኛው ነን የምንጨርሰው፣ ማናችሁም ጣልቃ እንድትገቡ አንፈልግም ብሎ ቁጭ አለ። መቼም አንተ ከነሱም አትቆጠርም፣ ምክንያቱም አንተ ተላላኪ ነህ እንጂ ሲጀምር አንተ ከነሱ ምንም አይደለም፣ ተላላኪ ነህ። በቃ እንደፈለጉ ይጠቀሙብሃል። በሙስሊሙ በኩል ያለውን ባንተ ነው የሚዘጉት እነሱ። አንተም በዚህ ስም ወይ ደግሞ ፋኖ በሚል ስም ኮይንን ትለቃቅማለህ ቲክታክ ላይ ማለት ነው። ኢትዮጵያ ገብታል እኮ ትላንትና። ወንድ ነህ፣ ጀግና ነህ። የምላስ ብቻ መሆን አልነበረብህም እኮ። በተግባርም ግንባር ገብተህ ጦር ሜዳ ገብተህ በዚህ ልክ ያዋረድክ ያለውን መከላከያ ጦር ሜዳ ገብተህ ከነሱ ጋር መዋጋት ነበረብህ እኮ። ኢትዮጵያ ገብተህ ነበር እኮ ትላንትና። እውነት አንተ ለአማራ ተቆርቋሪ ነህ? ለምን ተመልሰህ ሄድክ? አንተም ሆንክ ያኛው ተሳዳቢ ጆከር የሚባለውም ቢሆን ማለት እንዳንተ አይነቶች ናቸው እኮ ዛሬ ጫካ ገብቶ ልጆቻቸውን፣ ቤተሰቦቻቸውን፣ ሚስቶቻቸውን ጥሎ ጫካ ገብቶ ትግል ላይ ያሉት እኮ እንዳንተ አይነቶች ናቸው፣ ወልዶ እያሳደጉ ያሉት ማለት ነው። አንተ ግን ለአንድ ደቂቃ እነሱ ያሉበትን ሁኔታውን ካን አላየም፣ ወዲያው ነው የተመለስከው። ያንተ ስራ ምንድነው? የነሱን ተልእኮ ብቻ ማወጣት፣ እዛ ቁጭ ብለህ በሚዲያ ማለት ነው፣ በሙስሊሙ በኩል ያለውን ማለት ነው። ከዚህ ውጭ ምንም ማድረግ የማትችል ወራዳ ሰው ነው። አቡ ፋኖ ብለህ ራስህን ትጠራለህ፣ አቡ ጀሃል ብለናል። አለኛ ደግሞ ትላንትና በዛ ልክ ሙስሊሞች ሲጫፋጨፉ ዛሬ ሞተችው እቺ ልጅ ነች። እሱም ጦር ሜዳ ገብታ ማለት ነው እየተዋጋች ነው የሞተችው። ይሄን እሷም ገድላ ይሆናል አይታወቅም። ነገር ግን በሰላም መስጂድ ገብቶ እየሰገዱ አሉ የእምነት አባቶች፣ ሊከበሩ የሚገባቸው ሰዎች ምንም በማያውቁት ነገር ሲጫፋጨፉ በዚህ ልክ ድምጽ አልሆንክም፣ በዚህ ልክ አልተናገርክም፣ በዚህ ልክ አልተናደርክም ነበር። እነዚህ ሰዎች እኮ ምንም ማያውቁም ነበር እኮ፣ ምንም ማያውቁት ነገር እኮ የለም። ነገር ግን ተጨፈጨፉ፣ ተገደሉ። ሙስሊም ወንድሞችን የእምነት አባቶችን ማለት ነው ለጠላቶች አሳልፈ የምትሰጥ ደደብ ወራዳ ሰው ነህ አንተ። ዛሬ ስትንጫጫ እየተመለከትኩ ነው ሚዲያ ላይ፣ ተቃጥለ ስታወራ እየተመለከትኩ። ሙስሊምም የሚገለው ኦርቶዶክስም የሚገለው ሴትም የሚገለው ወንድም የሚገለው ፋኖ ነው። ፋኖ ገዳይ ነው። የሚዲያ ሽፋን ለማግኘት ማህበረሰቡ ተቆጭ ሆኖ እንዲነሳ ተጠቂነት እንዲሰማው የሚያደርጉት የፋኖ አመራሮች ናቸው። ማንኛውም ድል የሚገኘው ከዋጋ ጋር ነው። ስለዚህ ይሄንን የሞት ባንዲራ፣ ይሄንን ለሞት ባንዲራ ለመስቀል ሲሉ ገና አማራ ልጆች ያልቃሉ፣ የአማራ ሴት ያልቃሉ። ግልጽ ነው። ስለዚህ እችን ሴት የገደላት ብልጽግና አይደለም፣ እችን ሴት የገደላት ፋኖ ነው። ጎፈንድሚ ስለቀረበት ሚዲያ ላይ ትኩረት ስላጣ እቺ ሴት ለብረው እንድትሞት የተፈለገው ካላችሁ ደግሞ በሚዲያ 5ም 6ም ሰው ቢሆን ስለሚያውቃት የቤተሰብ ከለላ ስለሌላት በልኳ የሆነ እንኳን ልብስ የሌላት ልጅ ናት። 16 ዓመቷ ነው። ቴኳንዶ ሰልጥናለች። ይሄን ሰውነት ይዛ ነው ቴኳንዶ የምሰለጥነው? በዚህ ሰውነቷ ቀበቶ ማሰሪያ እንኳን እኮ ወገብ የላትም እኮ ልጅቷ።
አንዱን ገላችሁ የሰጣችኋት ልብስ ነው ለብሳ ፎቶ የምትነሳው። ለፖለቲካችሁ ስላጫችኋት አንድ ቀን እንደምትገሏት ስለምታውቁ ነው አጠገባችሁ ያቆያችኋት። እሷን ብቻ አይደለም ወንድሟንም ጭምር ነው የወሰዳችሁት በነገራችሁ ላይ። የ16 ዓመት ልጅ ሂጂ ተማሪ እንደማለት ለመንካት የሚያሳሳ ገላዋን ገዢው ፓርቲ ቆራረጠው። አታፍሩም? ለመንካት የሚያሳሳ ገላ ያላት የ16 ዓመት ልጅ መሳሪያ እንድትሸከም ያደረጋችሁት እናንተ ናችሁ። ጦርነት እኮ ፌስቲቫል አይደለም። ጦርነት እኮ ሃኒሙን አይደለም። ጦርነት አይደለም። የ16 ዓመት ልጅ አራስ ልጅ ይገደልበታል አይደል እንዴ? እናንተ ግን እንደዚህ ለሞት ድግሳችሁ ስላጫችኋት ነው መርጣችሁ ቁጭ ያደረጋችኋት። ቃኑ ሲደርስ ሰዋችኋት። ስለዚህ እቺን ልጅ ገደላችኋት ለፍላጎታችሁ ስትሉ ነው። ጡቷ ተቆርጦ ታቷ ተነስቶ ማህራም ሚል ታቶ ነበረባት፣ አንገቷ ተበስቶ ማህፀኗንም ገና ታወጣላችሁ እናንተ። ታሪኩን አስፈሪ ለማድረግ ስትሉ የማታደርጉት ነገር የለም። እውነታው ግን ይሄ ልሙጥ ባንዲራ የኢትዮጵያ ብሔራዊ ባንዲራ በፍጹም አይሆንም። ፋኖ ኢትዮጵያን አይገዛም። ሪያሊቲው ይሄ ነው። የብልጽግና እድሜ ያፋጠናችሁ መስሏችሁ ወገኖቻችሁን ገላችሁ ነው የምትጨርሱት። ገና የአማራ ቁጥር ነው የሚመናመነው። እውነታው ይሄ ነው። እኛ በታሪክ እናውቃለን። በኢትዮጵያ ታሪክ እነማን ጡት ሲቆርጡ እንደነበረ፣ እነማን እጅ ሲቆርጡ እንደነበረ፣ እነማን ሲጨፈጭፉ እንደነበሩ በደንብ እናውቃቸዋለን። ሲልስል ነው እያረዱ ያሉት እየጨፈጨፉ ያሉት እነማን እንደሆኑ የነማን በዱን እንደሆኑ እናውቃለን። ነገር ግን ፖለቲካውን መጫወት አይችሉም። ለፖለቲካ ጫወታ ራሱ ያልታደለ በዱን ፖለቲካውን ራሱ መጫወት የማይችል ገድለ ጨርሳ አይደለም ስልጣን ላይ የምትወጣው። ስፔሲፊካሊ በዚህ ዘመን በሰለጠነው ዘመን በአንደኛው ክፍለ ዘመን የማይደረግ ነገር ምኒልክን ራሱ አላዋጣው ነበር። አፄ ዮሐንስን ራሱ አላዋጣው ነበር። ይሄ ስትራቴጂ ማንንም አላዋጣ። መጨረሻ ላይ እነሱን ነው ይዟቸው ሄደው። ማንንም ስልጣን ላይ አላቆየም። ጨፍጨፋው፣ ግድያው ደግሞ የጻን ልጅ ኳስ አድርጋችሁ ሜዳ አስገብታችሁ ስትጠልዟት ስትቀባበሏት በጣም ታሳዝናላችሁ። ለፖለቲካው እንኳን አልታደላችሁም እናንተ። አጀንዳ እንሰጣቸዋለን ብለው ቲክታክ ላይ መጣው ነበር። አምልጧቸው። ምክንያቱም ማይችል ብልጽግና እንደዛ አድርጎ ቪዲዮ ይቀርጻል። ፖለቲካ እንስራባት ብለው ይሄንን ነገር ተጫወቱ። ናዝም ብለው እዚህ አይነት የማ ፖለቲካ ነው? የፍየል ጠባቂዎች ፖለቲካ ነው። እውነቱን ልንገራችሁ፣ የፍየል ጠባቂ ፖለቲካ ኦሮሞን እናስጠላ የሚል ፖለቲካ፣ ኦሮሞን ብልጽግናን አይደለም ኦሮሞን እናስጠላ የሚል ፖለቲካ ነው። ይሄ ደግሞ አያዋጣም። ያ ውሸት ነው። የሆነ አሁን ገንዘብ ያሰባስባሉ ለዚች ልጅ ማደራጃ ይሉና ግሽልጥ ይሄን መስኪና አማራ ይገጨልጡታል። ስለዚህ የማይሆን ነገር ነው የሰሩት። እህታችንን መነገጃ በጣም ያሳዝናል። በጣም ልብን የሚነካ ነገር ነው። በጣም ልብን የሚያደማ ነገር ነው። ለማንኛውም አላህ Subhanahu Wa Ta'ala ሰላሙን ያወርድልን። በቃ እነዚህዎች እስካሉ እኔ በአማራ ክልል ያሉትን ብቻ ሳይሆን በኦሮሞ በኩልም ያሉትን ትጥቃቸውን ካልፈቱና ወደ ሰላም ካልመጡ አሁንም ነገም መቼም ኢትዮጵያ ሰላም አታገኝም። ይሄንን የሚያደርጉት ደግሞ በሰላም ሀገር ላይ የኖሩ ያሉ ሰዎች ናቸው። በእነሱ ነው የሁሉ ነገር የሚደረገው። ለራሳቸው ቤተሰቦቻቸውም ጭምር ሸሽተዋል፣ አሸሽተዋል። አንዳቸው ልጆቻቸው እዚህ ያሉት የሉም። አንዳቸው ማለት ነው ካሉ ነገር ብኖርማ ራሳቸው እዛ አይቀመጡም ነበር። እዚህ ነበር የሚቀመጡት ግዴታ። ልጆቻቸውን አሻሹ፣ ለራሳቸውም ሸሹ። ነገር ግን እዚህ ያጨፋጨፋሉ፣ ያባላሉ። እነዚህዎች በሚያደርጉት ትግል ደግሞ እነዛዎች ቁጭ ብሎ ይበላሉ። ፈንድራይዚንግ ይደረጋል። ይሄ በስንት ጊዜ አይተናል። የሚበሉት እነሱ ናቸው። እነዚህዎች ምንም ስለ ብር የማያዩት ነገር የለም። ኮሽሮ በልቶ ለሞተው አስተሳሰብ ይዋጋሉ። በጣም ያሳዝናሉ። ትምህርት ቤት መላክ ያለባትን የ16 ዓመት ህፃን
ጦር ሜዳ አስገብቶ የጽንፈኝነትን ተግባር የአሸባሪነትን ተግባር ሲያስፈጽም ቆየ። በዩ ብሎ ሞራል ሰጥቶ አስገባ፣ አስገደለ። በውጊያ መሃል እነሱ ቲማቲም አይደለም የሚወረውሩት፣ ሲዋጉ ተመቱ፣ ሲቀጠቀጡ በዛ መሃል ልጅቷ ሞተች። ስትሞት ግን ገና ለገና የባለፈውን የመካነ ሰላሙን አጀንዳ ህዝብ የተቀረጸውን ለማጥፋት ምን አድርገው ቀየሩ? ወታደሩ እንደዚህ አድርጎ ማርኮ እኛ ከሞተች በኋላ ምን ልታደርግልን? ባትሞት ደስ ይለን ነበረ። ተፈጠረ አርፎ መቀመጥ ነበር። መከላከያን መጋፈጥ በዚህ ልክ ዋጋ ያስከፍላል። የኢትዮጵያ ህዝብ መንቃት፣ እኛ ለኢትዮጵያ ህዝብ ብለን ነው እንደዚህ ተንከራተተን ያለነው። መልሰን ሴት ልጅ እንደዚህ የሚያደርግ ህሊና ሞራልም የለንም። የኢትዮጵያ ህዝብ ማወቅ ያለባችሁ ይሄ ነው። ይሄ አጀንዳ ነው፣ የውሸት አጀንዳ፣ ፕሮፓጋንዳ፣ ከእውነት የራቀ ውሸት ነው። እህት አለን፣ እናት አለን፣ ቤተሰብ አለን። እኛ እንወዳቸዋለን። ትላንትና መካነ ሰላም መስጊድ ውስጥ ገብቶ ሲጨፈጭፉ የነበሩ ሰዎች ዛሬ ፖለቲካን አጀንዳን ህዝብን ለማዘናጋት ህዝብን ለማስረሳት ምን አሉ? መከላከያ ሴትን ጡት ቆረጠ፣ እንደዚህ ያደረገ። አንተ ጥላት አይደል እንደ ሮጠ የወጣው ራስ አምልጠ ህይወትን ለማትረፍ የታያት ውጊያ ላይ ገባሽ፣ ሞተች። ሬሷን ራሱ እኮ አላገኛችሁትም። ዝም ብላችሁ ማለት ነው የፖለቲካ አጀንዳችሁን ለማዘናጋት ህዝቡን ለማምታታት ለማጋጨት የምታደርጉት ጥረት በጣም ይለያል። መከላከያ ውስጥ እኮ አማራም አለ ኦሮሞም አለ። ዝም የሚላል እንዴ? አጠገቡ እንደዚህ ሲያደርግ ዝም የሚላል? ሴት ልጅ ላይ እንደዚህ ሲያደርግ ዝም የሚላል? ዝም ብለህ የራስን የፖለቲካን አጀንዳ መከላከያ ለማንቋሸሽና የራስን ክብር ከፍ ለማድረግ ትላንትና መካነ ሰላም ላይ ስታደርግ የነበረውን ጥቃት ለማስረሳት ህዝቡን ለማዘናጋት የምታደርገው ጥረት አይሳካልም፣ ይከሽፋል፣ አይጠቅምም። እስቲ ወደ ሌላኛው ቪዲዮአችን እንሄድና አንዳንድ ቪዲዮዎችም አሉ ይገርማችኋል። እንግዲህ በከተማችን ላይ የአዛን ድምጽ መስማት አንፈልግምና ሙስሊሞች ለቃችሁ ውጡ፣ ከፈለጋችሁ ወደ ሳውዲ ከፈለጋችሁ ደግሞ ወደ ሽረ። እጅግ አሳፋሪ ዜና ነው ይዤላችሁ የመጣሁት። ሙስሊም ሆነ ሁሉ ይህን ቪዲዮ በቻለው መጠን ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ማዳረስ ግዴታችን ነው። በአክሱም የሚገኙ ሙስሊም ወንድም እህቶቻችን ሁሉ ድምጽ ሁኑን፣ የድረሱልን ጥሪ እያሰሙ ይገኛሉ። አንደኛ እኛ መሬት የሰጠናችሁ እንድትኖሩበት እንጂ እንድትሰግዱበት ወይም አዛን እንድትሉበት አይደለም እያሏቸው ይገኛሉ። ሁለተኛ የአዛን ድምጽ ፈጽሞ በከተማችን ላይ መስማት አንፈልግም። ሶስተኛ ይህንን ከተማ ለቃችሁ እንድትወጡ እንፈልጋለን። ከፈለጋችሁ ወደ ሳውዲ አረቢያ ከፈለጋችሁ ደግሞ ወደ ሽሬ መሄድ ትችላላችሁ። አራተኛ ሂጃብ የሚባለው ነገር ፈጽሞ የማይታሰብ ነውና እንዳታደርጉ። አምስተኛ ይህንን የማትተገብሩ ከሆነ አክሱም ከህግ በላይ እንጂ ከህግ በታች አይደለችምና የራሷ የህግ አካሄድ አላት፣ እሱን ትተገብራለች ብለዋል። በተጨማሪ ደግሞ በ1984 እንደተከናወነው ጭፍጨፋ እንዳይካሄድባችሁ ከፈለጋችሁ ለቃችሁ ውጡ የሚል ማስፈራሪያ እየደረሰባቸው ይገኛል። ከ70 ሚሊዮን በላይ ሙስሊም ባለበት ሀገር እንደዚህ ንቀትን ማከናወን እጅግ የሚያስገርም ነው። ሁሉም በጎሳው በክልሉና በአካባቢው ሳይከፋፈል ከአክሱም እህት ወንድሞቻችን ጎን ሆኖ ድምጽ ሊሆናቸው ይገባል። ከዛም አልፎ የትኛውም ርቀት ላይ ሄዶ መብታቸውን ማስከበር ግድ ይላል። ይሄ ጅማሮ በሂጃብ በተማሪዎች ላይ የተጀመረ ነበረ። በዛ ምንም ማድረግ ሳንችል ስንቀር ወደ ከፍተኛው እርምጃቸው መሄድ ጀምረዋል። አሁንም ቢሆን የኢትዮጵያ ሙስሊም በሙሉ በመናበብና በአንድነት በመቆም ከእህትና ከወንድም ጎን ሊቆም ግድ ይሏል። ሙስሊም ሆነ የቪዲዮ የደረሰው ሁሉ ቪዲዮ ይስራ፣ ዲዩት ያደርግ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ያዳርስ። በነገራችን ላይ ኢትዮጵያ ውስጥ አንዲት ከተማ አለች፣ አንዲት ዞን አለች፣ አክሱም የምትባል ከተማ። የኢትዮጵያ ህገ መንግስት የማይሰራበት ከኢትዮጵያ መንግስት ህግ በላይ ሆነችው ከተማ አለች፣ እሷም አክሱም ትባላለች። ይገርማችኋል። አሁን ደግሞ እንግዲህ ካልወጣችሁ መውጣት ትችላላችሁ፣ እኛ ከህግ በላይ ነን ምናምን እያሉ እንግዲህ በጣም በሚገርም ሁኔታ የኢትዮጵያ ሙስሊም ብቻ ሳይሆን ህገ መንግስቷን ራሱ የናቁበት ሁኔታ ነው ያለው ማለት ነው። ተመልክታችኋል። በሌላ ቪዲዮ የምንመለስበት ይሆናል። ለማንኛውም እንግዲህ እንደምታውቀው ሰሞኑ ሙፍቲ ታሞ እንዳሉ ይታወቃል። አላህ ያሽራቸው፣ አላህ አፊያ ያደርጋቸው። በጣም ያሳዝናሉ፣ አቅባቸውም ያሳምርላቸው እያለን እኔ ትንሽ የገረመን ሰሞኑ አሲያ የሆነ ነገር ቪዲዮ እየሰራች ነው የምትገኘው በዚህ ዙሪያ። ሀጂ ሙፍቲ የማታውቁት መናጢ ሰው ታሞ ቢታይ አላህ ይዘንለት፣ አላህ ያሽረው ነው የሚባለው። ታመው ህክምናቸውን እየተከታተሉ ነው ያሉት። የእስልምና አስተምሮ በእዝነት የተሞላ ነው። እንኳን ለሙስሊም ለነን ሙስሊም እንድናዝን ነው የአላህ ሱብሓነሁ ወተዓላ ትእዛዝ።
ረሱል ዓለይሂ ሰላቱ ወሰላም ቀልብ ያዝናል አሉ፣ አይን ያነባል አሉ። ዱዓ እንድንደራረግ ያዘዙን። አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ያለው አላሁ ረቡል ዒዛ የእሱ ምርጥ ባሮቹን። ልዩነት ሊኖራችሁ ይችላል፣ አለመስማማት ሊኖር ይችላል። ከወንድሞቻችሁም ጋር ማትስማሙበት ብዙ ነገር አለ። በአላህ ስብሓንሁ ወተዓላ አምር ውስጥ ነን እኛ ያለ ነው። ምንም ጤንነታችን በእኛ እጅ አይደለም። ልትታመሙ ትችላላችሁ። ስትታመሙም ያላችሁ አላህ ነው ስብሓንሁ። እንግዲህ በአሲያ አነጋገር የሆነ በሳቸው መታመም የተደሰተ አካል እንዳለ ነው እንግዲህ እየገለጸች ያለችው። ብዙ ጊዜ እኔ ሙፍቲንና የሙፍቲን ሐሳብ በመቃወም ይታወቃሉ። እኔ በዚህ ምክንያት ሊታሰርም ብዙ ጊዜ ተፈልጌ ነበር። ከብልጽግና ጋርም በተያያዘ በጊዜው እንግዲህ ትንሽ ከባድ ነበረ። በኮሮና ጊዜ ነው በጣም ስፈለግ የነበረና እዛ በነበርኩበት አካባቢ ማለት ነው ስፈለግ የነበረና ነገር ግን አላህ Subhanahu Wa Ta'ala አስመልጦኝ ነበር። በጣም እቃወማቸዋለሁ። እኔ ሐሳባቸውን፣ አይዲያቸውን፣ ሁሉ ነገራቸውን እቃወማለሁ ሙፍቲም ማለት ነው። ነገር ግን እንድሞቱ አልፈልግም፣ አልደሰትም። በመታመማቸው ደስተኛ አይደለሁም፣ ግን በጣም እቃወማቸዋለሁ። አንዳንድ ቪዲዮዎችን አይቼዋለሁ። የሆነ እንደሞቱ ምናምን ተደርጎና ለላሂ ምናምን ተብሎ ሄዷል ምናምን ተብሎ ቪዲዮዎችን አይቼዋለሁና ይሄ ነገር የሚያስደስት ነገር አይደለም። በነገራችን ላይ እሳቸው አቂዳቸው ትክክል አይደለም ብለን ምናምን ከሆነ አላህ Subhanahu Wa Ta'ala አፊያቸውን መልሶላቸው ተወብቶ እንዲሄዱ ነው ለሰው ማዘን ማለት ነው። እና አሲያ ደግሞ ይሄን አይልም እንትን የሚያረግ ነገር አይደለም። ስሜታዊ አድርጎኝ ምናምን የሚያስብልም ነገር አይደለም። ለሁሉም ዱዓ ማድረግ ነው። ብቻ እኔ ትንሽ አክሽኑ አገርሞኝ ነው። ለማንኛውም አላህ Subhanahu Wa Ta'ala አፊያ ያደርጋቸው፣ አፊያቸውን ይመልስላቸው፣ ቤተሰቦቻቸውንም እሳቸውን የሚወዱ ሁሉንም ደግሞ ያስደስታቸው እንላለን። አፊያቸውን መልሶላቸው ለቤታቸው ያብቃቸው እንላለን። እንግዲህ ውድ ቤተሰቦቼ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።